እሺ አሁን ደግሞ በ1.4 ሳብ ቶፒካችን ላይ እንገናኛለን። ስለ ምን ኮምፖዚሽን ሲባል ሰምታችኋል። f of g of x እቺ ነገር g of f of x ወይም f of g of x ይባላል። ፋንክሽን ኦፍ ፋንክሽን ማለት ነው። ኢት ሲምፕል። አንድ ፋንክሽን ለምሳሌ ይሄኛው እንደ ማሽን አስቡት ብያችኋለሁ ባለፈው። ፋንክሽን ማለት እንደ ማሽን ነው። ይሄ ማሽን ምን እያደረገ ነው? ኤክስ ይቀበላል፣ ከዛ ምን ያደርጋል? በሁለት ያባዛዋል፣ 3 ይደምራል። ዛትስ ይሄኛው ተቀብሎ ማለት ነው። የዚህ ኢንፑት ነበረ አውትፑት፣ የዚህ አውትፑት ለዚህ ኢንፑት ይሆናል ማለት ነው። ፋንክሽን ኦፍ ፋንክሽን ይሄ ፕሮሰስ ያደረገው ነገር ይቀበለዋል ማለት ነው። ከዛ ምን ያደርገዋል? ስኩዌር ያደርገዋል። ይሄ ነገር ምን ያደርገዋል? ዘ ሆል ስኩዌር። እንደዛ ነው። ከዚህ ሴት ናቸው ብያቸዋለሁ። ፋንክሽን ከሴት ወደ ሴት ሪሌት ማድረግ ነው። ከዚህ ወደዚህ ፕሮሰስ ያደርጋል። ከዛ ተቀብሎ ምን ጂ። ስለዚህ ቀጥታ ከዚህ ወደዚህ የሚወስድልን ምን ይባላል? ጂ ኦፍ ኤፍ ኦፍ ኤክስ ይባላል ማለት ነው። እስኪ እንደ ማሽን አስቡት ያልኳችሁ። ለምሳሌ እዩት። ይሄ ፍሩት እንደ ቲማቲም፣ አቮካዶ ምናምን እንደዛ ሳይሆን የምታስቡት ጀስት የሆነ ፕሮሰስ አለ። ፍሩቱ እንደዛ ይመስላል። ግን ይሄ ፋንክሽን ወይም ይሄ ማሽን ምን ያደርጋል? ከዚህ ወደዚህ ፕሮሰስ አድርጎታል። ከዛስ ሌላ ደግሞ ይሰራል ማለት ነው። ይሄኛው ማሽን ከዚህ አይደለም የሚቀበል፣ ይሄ ፕሮሰስ ያደረገው ከዛ ቀጥሎ ፋይናል ፕሮዳክት ይሰጣል ማለት ነው። ወይም ደግሞ ለምሳሌ አንድ ዲያመንድ መስራት ፈልገናል እንበል ከሆነ ስፌር ቅርጽ፣ ይሄኛው ማሽን ጂ ኦፍ ኤክስ ምንለው ምን ያደርገዋል? ከዚህ ወደ ፕሪዝም ይቀይረዋል። ከዛስ የዚህ አውትፑት ለዚህ ይቀበላል አላለም? ለዚህ ኢንፑት ይሆናል። ከዛ ወደ ይቀይረዋል፣ ፋይናል ኢንፑት። እንደዚህ ነው የሚሰሩት። ይሄ አሁን ምን ይባላል? ጂ ኦፍ ኤክስ ነው ወይስ ኤፍ ኦፍ ጂ ኦፍ ኤክስ? እስከ ለእናንተ ቅድም ጂ ኦፍ ብያችሁ፣ አሁን ግን ኤፍ ኦፍ ጂ ኦፍ ኤክስ ነው። ኤፍ ምን ላይ ኦፕሬት ሲያደርግ? ጂ ላይ ማለት ነው። ስለዚህ ዶሜኑ አሁን በጣም ክሪቲካል፣ መጽሐፋችሁ ላይ በጣም በጥንቃቄ የሚያየው ምንድን ነው? ዶሜኑ ማተር ያደርጋል። በደንብ ማየት አለባችሁ። ለምሳሌ የሁለቱንም ሳቲስፋይ የሚያደርግ መሆን አለበት። በጣም ኢንተረስቲንግ ያገኘሁት አንድ ነገር ልንገራችሁ። እንደ ማሽን ናችሁ ብያችኋለሁ። ፋንክሽኖች እንደ ማሽን ማሰብ። ስለዚህ ይሄኛው ኤፍ ኦፍ ኤክስ ምን ያደርጋል? በብረት በማቅለጥ ምን ይሰራል? ሆል የሆነ ቀዳዳ መስራት ከሆነ ዩዚንግ ኤ ፍሌም ነው። ግን ፍሌም ከሆነ እንጨት አይቀበልም፣ ምክንያቱም እንጨት በፍሌም ይቃጠላል። ስለዚህ ብቻውን ቢሰራ ይሄኛው ኤፍ ኦፍ ኤክስ የሚባል ወይም ማሽን ቢሰራ ሜታል ኦንሊ አሳን ኢንፑት ይቀበላል። ብቻውን ቢሰራ ሜታል ኦንሊ። እሺ አሁንም ጂ ብቻውን ቢሰራ፣ ይሄ ደግሞ በድሪሊንግ ነው። በድሪለር ምን ማድረግ? ሆል መስራት። ስለዚህ እንጨትም ሜታልም ምን ማድረግ እንችላለን? መበርበር ይቻላል በብረት። ስለዚህ ውድም ሜታልም ብቻውን ሲሰራ ሁለቱንም አንድ ላይ መስራት ካለባቸው ግን ጂ ኦፍ ኤፍ ኦፍ ኤክስ ማን ነው ያስቀድመው? አያችሁ፣ ጂ አፍተር ኤፍ ሲሰራ ጂ ኦፍ ኤፍ ኦፍ ኤክስ ከሰራ ግን ሜታል ብቻ ነው ማለት ነው። አት ዘ ኤንድ ሁለቱም ሲሰሩ ምንድነው የሚያስፈልገን? ኦንሊ ሜታል። ቢኮዝ ብረት ማነው እንጨት ካስገባን ይቃጠላል። ለዛ ዶሜናችን ሊሚት ተደርጓል። ለእያንዳንዳቸው ሲሆን አንድ ላይ ሲሰሩ ማተር ያደርጋል። እስኪ እንስራ። ለምሳሌ ፋይንድ። ይሄ የምታነቡት እንዴት ነው? አጻጻፎች ኦ ፉልም አይደለችም፣ እንደዚህም ዶትም አይደለችም። ስለዚህ እንዴት ነው? ትንሽ የክብ ነገር ጂ ኦፍ ኤፍ ኦፍ ኤክስ ብላችሁ ታነባላችሁ። ምን ኤፍ ይሄ ከሆነ ኤፍ እንደዚህ ሰጥቶ ጂ ደግሞ እንደዚህ ከሆነ ምን ፈልጉ ነው ያለን? ጂ ኦፍ ኤፍ ኦፍ ኤክስ። እስኪ እንስራው። ጂ ኦፍ ምን ኤፍ ኦፍ ኤክስ ምን ማለት ነው? ጂ ኦፍ ኤፍ ኤክስ ኤፍ ኦፍ ኤክስ አሳን ኢንፑት ለጂ ስንሰጠው ማለት ነው። እዚህ ጋር ጂ ኦፍ ኤክስ አለን። ጂ ኦፍ ኤፍ ኤክስ መስራት ይቻላል። ጂ ንልና በኤፍ ኦፍ ኤክስ ቦታ ምንድን ነው ያለን? ኤክስ ፕላስ 1። የጂ ስራ ምን ማድረግ ነው? ይሄ ጂ እንደ ማሽን ነው አይደል ያልኳችሁት? ጂ ምን ማድረግ ነው? ስኩዌር ማድረግና ሁለት መቀነስ። በቃ የተቀበለውን ማለት ኤክስ ሲቀበል እንደዛ። ይሄ ደግሞ እንደ ኤክስ ነው የሚያስበው፣ ምክንያቱም ለኤክስ ስኩዌር ካደረገው ለዚህ ምን ያደርገዋል? ስኩዌር ያደርገዋል። ጂ ኦፍ ኤፍ ኦፍ ኤክስ። ስለዚህ ለኤክስ ፕላስ 1 ምን ያደርገዋል ማለት ነው? ስኩዌር ያደርጋልና ከዛ ምን ይቀንሳል? አንድ ነው ሁለት ይቀንሳል። እሺ ስኩዌር አድርጉት ማለት ነው። ይሄ ኤ ፕላስ ቢ ስኩዌር የምታውቁት ማለት ነው። ኤክስ ስኩዌር ለብቻው ስታደርጉት ከዛ ትዋይስ ኦፍ ኤክስ ፕላስ 1 ፕላስ 1 ማይነስ 2 ሁለት ጊዜ ያባዙት እርስ በርሱ ማለት ስንት ይሆናል? ኤክስ ስኩዌር ፕላስ 2 ኤክስ። እነዚህ ቁጥሮች ኮምባይን አድርጉ 1 ማይነስ 2 ኢዝ ማይነስ 1 ማለት ነው። this is ምን ኤክስ ስኩዌር ፕላስ 2 ኤክስ ማይነስ 1 ምን ጂ ኦፍ ኤፍ ኦፍ ኤክስ። ኤፍ ኦፍ ጂ ኦፍ ኤክስ ቢሆንስ ጂ ቱልና ኤፍ ኦፍ ኤክስ ማለት የዚህ ዶሜን ፋክተራይዝ አድርጋችሁ ወይም በምሳሌ አሁን ኳድራቲክ ነው። ኳድራቲክ ሲሆን ምንድን ነው? ሁለት ኤክስ ኢንተርሴፕት ታገኙና ለምሳሌ ምን ይሆናል? አፕዋርድ ነው ይሄ ከርቡ ወደ እንደዚህ። ለምሳሌ -1 እና 1 ሊሆን ይችላል። -2 እና 1 ማንኛውም ነገር ፋክተራይዝ አድርጉትና የመጣላችሁ ዶሜን ደግሞ ማስቀመጥ ትችላላችሁ ማለት ነው።
አሁን ዶሜን ሳይሆን ጂ ኦፍ ኤክስ ፈልጉ ቢላችሁስ ኦንሊ እዚህ ላይ እቺ የመጨረሻ ፋይናል አንሰር ማስቀመጥ ትችላላችሁ። ምንድናት እቺ? ኤፍ ጂ ኦፍ ኤፍ ኦፍ ኤክስ ናት። ኤፍ ብታስቀድሙ ደግሞ ኤፍ ኦፍ ጂ ኦፍ ኤክስ ብታስቀድሙ ደግሞ ሌላ ነው የሚመጣው ማለት ነው። ሌላ ነው ይሄ ደግሞ። እሺ አሁንም እንሂድ የተለያየ ማለት ሁለቱንም ኮምፔር ለማድረግ ኤፍ ኦፍ ጂ እንፈልጋለን፣ ጂ ኦፍ ኤፍ እንፈልጋለን። እስኪ እቺ መጀመሪያ እንስራ። ኤፍ አሁን እዛው እንዳለ ማወቅ አይቻልም። ለምን መስራት አለብን እንጂ የዚህ ለብቻው ዶሜን ስንት ነው? እስከ መጀመሪያ ለየብቻ እንስራ። ሩት ውስጥ ሊገባ የሚችል ምን እያልን ነበረ? እቺ ኢቭን ናት፣ ሁለት ናት አይደለም? ስኩዌር ሩት ሊገባ የሚችል ፖዚቲቭ ቁጥር ብቻ ነው። ስለዚህ የሚፈቀድልን ምንድን ነው? ከዜሮ እስከ ፖዚቲቭ ኢንፊኒቲ። የማን? የጂ ዶሜን። የኤፍ ዶሜንስ ኤቭሪ ሪል ነምበር ማስገባት ይቻላል። እዚህ ምንም ችግር ሬስትሪክሽን አለን? እዚህ ማንኛውም ቁጥር ማስገባት ይቻላል። እዚህ ጋር ግን አብረው ሲሰሩስ ኤፍ ኦፍ ጂ ኦፍ ኤክስ ሲሆን እስከንስራ ኤፍ ኦፍ ምን ጂ ኦፍ ኤክስ አይደለ? ኤፍ ነው የቀደመው። ኤፍ ኦፍ ጂ በጂ ቦታ ምን ማስገባት ይቻላል? ሩት ኦፍ ኤክስ። እንደዚህ ነው። ኤፍ ኦፍ ጂ ነው ያደረኩት። ኤፍ አልኩና በጂ ቦታ ምን ከተትኩ? ሩት ኤክስ። ከዛስ ኤፍ ለዚህ ምን ያደርገዋል? እስኪ እንደ ማሽን ናቸው ብያቸው። ፕሮሰስ እንዴት ነው ፕሮሰስ የሚያደርገው? ኤፍ ምን ማድረግ ነው ስራው? አንድ መጨመር። ዛቴስ በቃ ለሩት ኤክስ ምን ይጨምራል ማለት ነው? አንድ። ዛቴስ ኤፍ ምን ማድረግ ነው ስራው? ከዚህ አንድ መጨመር። ለኤክስ አንድ ጨምረብን፣ ስለዚህ ለዚህም አንድ ይጨምራል ማለት። እስኪ እዚህ ዶሜን ፈልጉ። እዚህ አሁን ይሄ እቺ ፋይናል አንሰር ምንድናት? ኤፍ ኦፍ ጂ ኦፍ ኤክስ። የዚህ ዶሜን ምንድነው? እስኪ አሁንም ሩት ኤክስ ስላለን ሩት ኤክስ የሚፈቀደው ምንድነው? ከዜሮ እስከ ፖዚቲቭ ኢንፊኒቲ ማለት ነው የዚህ ዶሜን። ቅድም ሪል ነምበር ነበር፣ እዚህ ሪል ነምበር አሁን ኮንሲደር አናደርግም። ምን ከዜሮ እስከ ኢንፊኒቲ። ኤፍ ኦፍ ጂ እንፈልግ። ማን ነው? ጂ ኦፍ ኤፍ። ጂ ታስቀድሙና ምን ኤፍ ኦፍ ኤክስ። ኤፍ ስንት ነው? ኤክስ ፕላስ ዋን። ጂ ምን ማድረግ ነው ስራው? አሁን ደግሞ የጂ ነው የምናየው። ጂ አይደለ? ጂ ለዚህ ምን ያደርገዋል? እስኪ እንዴት ነው ፕሮሰስ የሚያደርገው? ጂ ሩት ውስጥ ማስገባት ነው አይደለ ስራው? ስለዚህ ሩት ውስጥ ያስገባዋል። ኤክስ ፕላስ ዋን ለኤክስ ሩት ውስጥ እንዳስገባው ለዚህም ሩት ያስገባል። ጨረስኩኝ በቃ። እቺ ዶሜን ፈልጉ ባይላችሁ ይሄ ፋይናል አንሰር ነው። አሁን ግን ዋት ኢዝ ዶሜን ነው አይደለ ጥያቄው? የዚህ ዶሜን ስንት ነው? እስኪ ፈልጉና እኔ ከኔ ጋር ክሮስ ቼክ ታደርጋላችሁ። የዚህ ዶሜን ስንት ነው? ወይም ሪል ነምበር ነው ወይስ ዜሮ እስከ ኢንፊኒቲ ነው ወይስ ሌላ ነው? ሩት ውስጥ ኔጌቲቭ አይፈቀድም። ስለዚህ ይሄ ሆል ኤክስፕሬሽን ነው የምታዩት። እንደዚህ አይደለም። ሩት ውስጥ ሁለት ነገሮች አሉ። ሁለቱንም ኤክስ ፕላስ ዋን ሩት ውስጥ ስለሆኑ ይሄ ነው የምትጽፉት ማለት ነው። ከዛስ ኤክስ ግሬተር ዛን ኦር ኢኳል ቱ ማይነስ ዋን ማለት ነው። ይሄ ኔጌቲቭ እንዳይሆን ኤክስ ከማይነስ ዋን መብለጥ አለበት ማለት ነው። መልሳችሁ ይሄ ነው። ይሄ በኖቴሽን ምልክት ስትጽፉት ደግሞ ማይነስ ዋን እስከ ፖዚቲቭ ኢንፊኒቲ። ስለዚህ ዶሜን በጣም ይቀያየራል እንዳያችሁት። እዚህ ጋር ሶስት ዶሜን አሉ፣ አራት ዶሜን አሉ። ስንሰራ ግን በጣም ይቀየራል ማለት ነው። እቺ ነገር አንደር ሩት ውስጥ ያለ ነገር ምንድነው? ከዜሮ ይበልጣል ብላችሁ ስትነሱ ኤክስፕሬሽኑ እናንተ መስራት ነው ማለት ነው። እስኪ ሁለት ኤክስፕሬሽን አሉ። ኤፍ ኦፍ ጂ ኦፍ ዶሜን አይደለም። አሁን ዝም ብሎ ኤክስፕሬሽኑ ብቻ ካን ዩ ፋይንድ ኤፍ ኦፍ ጂ ኦፍ ኤክስ ጀስት ለሪላክስ ለማድረግ ስሩት። ኤፍ ኦፍ ጂ ኦፍ ኤክስ ስንት ይሆናል? እሺ ኤፍ አስቀድሞ ኤፍ ኦፍ ከዛ ምን ጂ በጂ ቦታ ስንት 3x ማይነስ 5። ኤፍ ለዚህ ምን ያደርገዋል? እስኪ ፕሮሰስ የሚያደርግ ኤክስ ምን በማድረግ ነው? ስኩዌር በማድረግና በሁለት በማባዛት። ስለዚህ ለኤክስ ስኩዌር ካደረገው ለዚህም ስኩዌር ያደርገዋል ማለት ነው። ለ3x ማይነስ 5 ምን ያደርገዋል? ስኩዌር። ከዛስ ሲደመር አድርጎ ደግሞ ሁለት ጊዜ ያባዛው። ለምን 2x ብቻ ነው የምለው ወይስ ይሄ ሙሉ? ይሄ በኤክስ ቦታ ስለገባ ሙሉውን ነው የምጽፈው። 3x ማይነስ 5 ይሄን መጨረስ ትችላላችሁ። ጨርሱት። ምክንያቱም ዶሜን አለ የሚያስቸግር። ይሄ ስኩዌር አድርጋችሁ መስራት ማለት ነው። አሁን ደግሞ ጂ ኦፍ ኤክስ ጂ ከዛ ኤፍ ሲቀድም ኤፍ የት አለ? ኤክስ ስኩዌር ፕላስ ዋት 2x። እስኪ ጂ ምን ያደርገዋል? ለዚህ እስኪ ኤፍ አይታችኋል። ቅድም ምን ሲያደርገው? ስኩዌር አድርገው ከዛ ትዋይስ አድርጎ ደግሞ ደመረ። ጂ ምን ማድረግ ነው ስራው? በ3 ያባዛል፣ 5 ይቀንሳል። ለማ ለኢንፑቱ ማለት ነው። ለኤክስ እንደዛ ካደረገ ለዚህ ኢንፑት ዘ ሆል ኢንፑት ምን ያደርገዋል? በ3 ያባዛዋል። 3 ሲባዛ ለዚህ ኤክስፕሬሽን ይሄን በኤክስ ቦታ ስለሆነ በ3 ያባዛዋል። ከዛ 5 ይቀንሳል። ዛትስ ይሄ ሲምፕሊፋይ ማድረግ ይቻላል። 3x ስኩዌር ፕላስ እቻውን ቀላል ናት፣ እዛው እንዳለ መጨረስ ትችላላችሁ። ፕላስ 6x ማይነስ 5 በቃ ይሄ ነው የሚያደርገው ማለት ተክል 3 ታይምስ በቃ this is g of f of x። ይሄኛውን ሲምፕሊፋይ ስታደርጉት የሆነ ኤክስፕሬሽን ይመጣል። አሁን ደግሞ ዶሜን
እንዴት ዶሜን ትሰራላችሁ? አሁን ዶሜን ሲላችሁ እስከ ዶሜን ድረስ መሄድ አለባችሁ። ኤፍ አስቀድሙ። ኤፍ ከዛ ምን ጂ ማን ነው? 2x ማይነስ 5 ኤፍ ኦፍ ኤክስ ሩት ማስገባት ነው ስራው የኤፍ ሩት። ስለዚህ ለዚህ ምን ያስገባል ማለት ነው? ሩት ኦፍ ዘ ሆል ኤክስፕሬሽን። ሩት ለኤክስ ብቻ ነው ወይስ ለፋይፍም ይጨምራል? ዘ ኤቭሪቲንግ ለኤክስ ሩት ካስቀመጠ ዘ ሆል ኤክስፕሬሽን ሩት ውስጥ ያስቀመጣል። ዋት ኢዝ ዶሜን? ካን ዩ ፋይንድ? ቅድም እንደሰራ ነው። ዘ ሆል ኤክስፕሬሽን ሩት ውስጥ ያለ ነገር ምን ማድረግ? ግሬተር ዛን ኦር ኢኳል ቱ 0። ለምን ሩት ውስጥ ኔጌቲቭ አይፈቀድማ? እንደዚህ አሁን አይወጣም። አንደር ሪል ቫልዩ ማለት ነው። አሁን ሪል ቫልዩ ላይ እየሰራን ስለሆነ አንድ ፋይን ስለሚሆንብን ግሬተር ዛን ኦር ኢኳል ቱ 0 ብቻ ነው አንደር ኢቨን ሩት ማስገባት ምንችለው። ስለዚህ ምን ይሆናል ማለት ነው? ግሬተር ዛን ኦር ኢኳል ቱ 5 ኤክስ ኢዝ ግሬተር ዛን 5 ኦቨር 2። ይሄኛው ዶሜናችሁ ነው ማለት ነው። በኖቴሽን መጻፍ ከፈለጋችሁ ከ5 ኦቨር 2 የሚበልጡ ቁጥሮች ኢንክሉዲንግ ይሄኛው ዶሜናችሁ ይሆናል። እስኪ ጂ ሲቀድም ጂ ኦፍ ኤፍ ኤፍ ምንድን ነው? ሩት እንደዛ ነው። ጂ ኦፍ ምን ኤፍ ኤፍ ምንድን ነው? ሩት። ጂ ለዚህ ምን ያደርገዋል? እስኪ ጂ ምን ማድረግ ነው ስራው? በሁለት ማባዛት 5 መቀነስ። በሁለት ያባዘዋል። ከዛስ ውጭ ላይ 5 ይቀንሳል። ይሄ ነው ስራው አይደለ? የጂ በሁለት ማባዛት 5 መቀነስ። ይኸው የዚህ ዶሜን ምንድን ነው? እስኪ ካን ዩ ፋይንድ የዚህ ዶሜን? ሩት ውስጥ ኤክስ ነው ያለን። ኤክስ ብቻ ግሬተር ዛን ኦር ኢኳል ቱ 0። ሩት ውስጥ ከ0 የበለጠ ነው የሚፈቀድልን። ስለዚህ ከ0 እስከ ኢንፊኒቲ ኢዝ አወር ዋት ዶሜን ማለት ነው። የዚህ ዶሜን የዚህኛው ዶሜን ደግሞ እዚህ ያለላችሁ። ስለዚህ ኢት ኢዝ ቬሪ ሲምፕል። 1.4 ላይ ምንድን ነበር ያየነው? በዚህ ሳብ ቶፒክ ስለ ኮምፖዚሽን ፋንክሽን ምንድን ነበር? ኮምፖዚሽን ከአንድ ፋንክሽን ኢንፑት ወደ ሌላ የሚቀበለው ከሌላ አውትፑት ነው ማለት ነው። አንዱ ይቀድማል። ኤፍ የሆነ ነገር ተቀብሎ ምን ያደርጋል? አውትፑቱ ለጂ ሲሰጠው ማለት ነው። ፋንክሽን ኦፍ ፋንክሽን ስንሰራ ከዛስ ፕራክቲካል ሚኒንግ ማለት እንደ ፕሮሰስ አስቡት። አንዱ ሲቀበል ከዚህ ወደዚህ ረው ማቴሪያል ያስገብታችሁ ከዚህ ወደዚህ ፕሮሰስ ያደርጋል። ማኒፋክቸሪንግ የሆነ ኢንዱስትሪ ላይ ስትሄዱ አንድ ማሽን ብቻ አታገኙም። ፕሮሰስ አለው። አንዱ ፕሮሰስ ያደርገው አንዱ ኤፍ ፕሮሰስ ያደርግ ከዛ ቀጥሎ ጂ። ይሄ ምን ይባላል? ጂ ኦፍ ኤፍ። ሃው ቱ ፋይንድ ዶሜን ደግሞ በተለይ ዶሜኑ በጣም ክሪቲካል የሚሰጠው ነው። ዶሜን መፈለግ እንደ ኮምቢኔሽን አይደለም፣ ጥንቃቄ ይፈልጋል። የዚህ እና የዚህ አይተን ኦኬ የዚህ ሪል ናምበር ከሆነ የዚህ ደግሞ ከ0 እስከ ኢንፊኒቲ ከሆነ የሁለቱ ኮምቢኔሽን ምንድን ነው? ይሄኛው ነው አንልም። ይሄ ኮምቢኔሽን ነው፣ ይሄኛው ግን ኮምፖዚሽን ነው። ኦኬ ስለዚህ we must take care of the domain ማለት ነው። ቀጣይ በ1.5 ላይ እንገናኛለን። እስከዛው መልካም ቆይታ።